ወይኔ ዛሬ ተያዝኩ። አንቺ ወይ ሀኒ ቆይ አንቺ ዳሽን አከፊም እንዴ? እመልሳለሁ። ትንሽ ቀን ታገሽኝ። ስንት ቀን ታገስኩሽ? እኔ እኮ ቃማ መጣበት ነው ከነገ እንዳያልፍ እያለ ካልሆነ ከሌለ የለ አንቺ የቤት ኪራይ አከፊም እንዴ? የቤት ኪራይ አከፊም ወይ 2 ወር ሆነሽ እኮ። ወይኔ ማዬ ብድር በዝቶብኝ እኮ ነው። በሚቀጥለው ወር ከፍልሻለሁ። እሺ እማዬ አትበይ። ያደለው ልጅ ቤተሰቡን ይጦራል። አንቺ ሸክም ሆንሽብኝ። ቆይ ልጅሽ አይደለው? አላሳዘነሽም? ምን አለ ትንሽ ብትታገሺ። ለራሴ የሱቅ ዕዳ ራሴ ላይ ወጥቷል። ወደሽ ነው ተማሪ ስትባይ እምቢ ብለሽ ይሄኔ ደህና ስራ ታገኝ ነበር። ሀኒ ስንት ነው ያለብኝ ልክፈል? የልጄ ዕዳዋ ስንት ነው? ማዬ ሱቅ እኮ ሄጄ ተይው ልጄ። እስከ ዛሬም የቤት ኪራይ ስቀበልሽ የነበረው ጥሩ ስራ ስለሌለሽ ለራስሽ ብዬ ነው። እኔ እኮ የእስከ ዛሬው ትንሿ መሳቢያ ውስጥ አስቀምጬልሻለሁ። ባስፈለገሽ ጊዜ ግቢና ውሰጂ። ተረኛ ማን ነው? ግቢ። ወንድምሽ የለም። ፎቶ ለመነሳት ነው ወይስ ወንድሜን ፈልገሽ ነው የመጣሽው? ያምሻል እንዴ? ሊድ በቃ ሲስቱ ዛሬ እንዴት ነው? ብዙ ሰው መጣ? አይ እሷ ብቻ ናት። ዛሬ አበደ ቡና ልጋብዛችሁ። እሺ ደስ ይለኛል። እንዴ ከምን ጀምሮ ነው ቡና መጠጣት የጀመርሽው? ቆየሁ እኮ አላወቅሽም ለካ። እንሂዳ። ፎቶስ ቀረ? ኧረ ስንመለስ ያነሳኛል አይደል? አይ በዛው ነው የሚሄደው። ከቆንጅዬ ልጅ ጋር ቀጠሮ አለኝ። እኔ ልሂድ በቃ። እጃወዛው መልኬን አንጀማላገኝ አንቺ እኮ ነው። ቆይ ምን አናደደሽ? አልተናደድኩም። ወንድሜን ከወደድሽው ንገሪኝ። እኔ እንደዛ ወጣኝ ባትነግሪኝም እኮ ስራሽ ያስታውቃል። ወንዶቹ ካውቀው ነው እንዳልገባቸው የሚሆኑት። እናፈቅርካል ተስፋ ቆርጦ እንዴ ትልቅ ሰው አይደል እንዴ? ምን አይነት ብልግና ነው? ወየኔ ልጅ መድኃኒት መውሰጃ ሰዓት ሊያልፍብኝ ነው። እና በሰው ትራፊ ነው እንዴ መድኃኒት የምትወስደው? አዛበለ የኔ ልጅ ራበኝ። ረሃብ ፋታ አይሰጥም። አዝዤ እንዳልበላ አቻጠር። ይሄ ገንዘብ ካሎት የሚስተናገዱበት ቦታ እንጂ ዳዎች መቀለቢያ ቦታ አይደለም። ሂዱ ከዚህ። ሰሚያቺ ምን አይነት ሰው ነሽ ግን? ምን አረግ? ምግቡን እስካሁን ተካው ያላደረግሽው እንዴ? ይቅርታ አሁን አደርገዋለሁ። ወይኔ ጉድ ያረጋኝ ነው እንዴ? አይዞት ጋሽ ኑ ተቀመጡ። እንኩ ብሉ ምን አጋጥሞት ነው ጋሼ? ሲያዩት እኮ ምንም የተቸገሩ አይመስል። እውነትህን ነው ልጄ። ጥርስና ልብስ ብዙ ነገር ይሸፍናል ማለት። አግኝተህ አጥጣ ልጄ። ጀንበር አዘቀዘቀችብኝ። ለነገሩ ይበለኝ የእጄን ያገኘሁት። የእጄን ያለኝ ሀብት ሳይታገድብኝ በፊት ረሃብን ቃሉን እንጂ ምንነቱንም አላውቀውም ነበር። ሰጪነት ካልገባ ፈጣሪ ተቀባይ ያርጋል። ይኸውልህ ልጄ በጉብዝና ወራት ፈጣሪን አስብ። አይዞት ጋሼ እንኩቺ ለአንዳንድ ነገር ትሆነታለች። ያዟት። እቺ ትበቃኛለች ልጄ። አረ ልጄ የት ነሽ? መጣሁ። ጎሽ ተይው እህትሽ መጣች። ሀኒዬ እኔ ቅጠል ቆረጥና እዚህ መንገድ ላይ አትጥሪኝ። ጓደኞቼ ካዩኝ ያሾፉብኛል አላልኩሽ? ውይ የኔ ልጅ እኔ እኮ ወደ ቤት ልገባ ስለሆነ ዕቃ እንድታግዥኝ ብዬ ማ እኔ በይ ከፈለግሽ ጽሉን ጥሪያት። በቃ ሽንኩርት በኪሎ ከሌለሽ ይቅርብኝ። ሊቀር ነው መሰለኝ ወገኔ ያገር ልጅ ወገኔ ያገር ልጅ። እማዬስ ጉሊት ናት እየጠበቀችሽ ነው። ሂጂላት። ጥለሻት መጣሽ? ምን አይነት ጨካኝ ሰው ሆነሻል? እና እንደዚህ ለብሼ የጉሊት ቃል ሰብስብ። ቆይ ጓደኞቼ ቢያዩኝስ? ይሄ ልብስ ኬት የመጣ ይመስልሻል? በጉሊት ብር የተገዛ ልብስ እኮ ነው። ኡፍ አጭቅጭቅኝ። ልጆቼ እስቲ ልጆቼችን ዕቃ ይዋት። መንገድ ላይ አይቼው ትዝ አላችሁኝ። ዕቃውን አስገቢላት። እማዬ ቆንጆ ቡና አፍልቼልሻለሁ። እሺ እማዬ ይቅርታ። እሺ አንቺ ልጅ አትወርጂም? በር ክፈቺ። ደግሞ ማን ነው? ወኪልሽ አያቴ። ውይ የኔ ልጅ ማን ነው? እንዴት ዋልሽ? ምን ነው በድንገት በሰላም? አዎ ልጄ እዚህ ሰፈር መጥቼ ሳላያችሁ አልሄድም ብዬ ነው። አባቴ ላቀርብ ነው። እሺ በቃ ሱቅ ደርሼ ልምጣ። እሺ ልጄ መምጫው ደርሷል መሰለኝ። አያቴ አባቴ እኮ ማታ ነው የሚመጣው። ምን? ለምን? እማ ብር ስጠኝ ስትለው እየተጣሉ፣ ለኔም ሳይክል ግዛልኝ ስለው እምቢ አለኝ።
እማት በለኝ ቶሎ ብላ አሁኑኑ እኔ ቤት ና። ይሄንን ለእናቴ ስጫት እሺ፣ እንዳትረሺ። ማዘርዬ እንዴ አያትሽስ? እማዬ ናት የሰጠች። የኔ ልጄ ቢበድልሽም ፊትሽን ስላላጠቆርሽብኝ አመሰግንሻለሁ። የምን ብር ነው እሱ? ብር ለአንዳንድ ነገር ይሁንሽ እሺ ልጄ። ቶሎ በይሽ እንዳታስቆይኝ። እሺ እንዴት ብዬ ነው የምነግረው? ከእሱ ገንዘብ ስትቀበይ የመጀመሪያሽ ነው እንዴ? ስላላወቀው ነው እኮ። ካልፈለግሽ መቅረት ይችላል። እሺ በቃ አትናደድ፣ እዚሁ ጠብቀኝ እሺ። ና እናንተ ልጆች በቃ የቤት ኪራይ አትከፍሉም ማለት ነው? ሴትዮ ደግሞ እንዴ ምንድነው የሚያቸኩልህ? እያያት ሄደም እንዴ? ከየት ነው የምትመጪው? ከክላስ ብታይ ለትምህርት ቤት ፕሮግራም ገንዘብ አንሶኝ። ኧረ ደሞዜን ተቀብዬ የቤት ኪራይ ከፍዬ የቀረችኝ እንቺ ብቻ ነች። እኔ መቼ ነው የምፈልገው እንዴ? እሺ ወዴት ነው? ቆይ አንቺ እንዴ ወንድምሽ እሱ ነው እንዴ? ይሄ ሌባ ነው ያገኘሽው? ሌባ? አዲሱ ጓደኛዬ እኮ ነው። ብሩስ ብቻ ስልኬን ሰረቀኝ እንዳትዪ። ኧረ አለ በቃ ጓደኛ ይወጣልኝም ማለት ነው። አምጪ ወደዛ። እኔ ያለሁልሽ የምን ጓደኛ ነው ደግሞ? በእኔ ብር ሰው ትጋብዣለሽ አይደል? ዝም በላት እሺ። ሰላም አሉ ማዘር። ሰላም ይንሳህቴ። እንዴት ነው ማዘር? ምን ነው አትመክሪያትም? ጓደኛሽ አይደለች? ለምኑ ማዘር? የገዛ ልጅ የጎረቤት ቡና መጠጫ አረገችኝ። ምን አርጋ ማዘር? ለምን ልጅ አይወልዱም? ልጅ እኮ የፈጣሪ ስጦታ ነው። ይኸው 3 ዓመት ሆናቸው። በገባች በወጣች ቁጥር ሆዷን ነው ማየው። መውለድ የማይችል ከሆነ ለምን አትፈታውም? ለሁሉም እኮ ጊዜ ያለው ማዘር። ደግሞ እንዲህ ሲሉ እንዳይሰማ ይስማ። እንደውም ከቤት ይወጣልኝ። እማማ መውለድ የማትችለው ልጆት ናት። ምን የኔ ልጅ? አዎ መውለድ እንዳለባቸው እሷም አላጡትም። አስታዋሽ ያስፈልጋቸው። የሰው ህመሙ ብዙ ነው። ከፈጣሪ ጋር የሚታገሉት እነሱ ነው የሚያውቁት። ትዳር ደግሞ ከልጅም በላይ ነው። የራስ ጉድ ጨለማ ነው። ልጄን በከንቱ በደል ይቅር ይለኛል ይለውታል እንጂ በሉ ነው